ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ የፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ኪም ባክ-ዱን ያሳየናል። በጣም ጎበዝ ተደባዳቢ ነበረ። ታዲያ የስፖርቱም አይነት ሪስሊንግ ነበረ። ሰዎችን እያነሱ ወደ መሬት መጣል። በዚህ የተነሳ በጣም ጠንካራ ነበረ። ነገር ግን እድሜው በሄደ ቁጥር እየተሸነፈ ነበረ። በዚህ አጋጣሚ ከጎን ለጎን ስራ የሚሰራው ጎረቤታቸው አካባቢ ያለ ሱቅ ውስጥ በሽያጭ ስራ ነበረ። በዚህም አንድ ቀን ቾይሶንግ የሚባል ሰውዬ ይመጣል። ለሱም ገንዘብ ሳይሰጠው እቃ ገዝቶ ነበር የወጣው። በመቀጠልም ያ ምሽት ከጓደኞቹ ጋር ቁጭ ብሎ ባክ-ዱ ምግብ እየተመገበ ነበረ። ጓደኞቹ ሲመክሩት የነበረው እንዴት ብሎ ውድድሩ ላይ ማሸነፍ እንዳለበት ሀሳብ እየሰጡት ነበረ። ይናደድ ጀመረ። ምክንያቱም ብዙዎቹ ጓደኞቹ ጭራሽ ተወዳዳሪ ስላልሆኑ ምንም አይነት እውቀት ሊኖራቸው አይችልም ነበር። ታዲያ እዛ ላይም ጓደኞቹ ነበሩ። አንዱ አሁን ላይ ፖሊስ የሆነው ቾይሳኪ ሲሆን ሌላኛው ደግሞ ጂንሱ ነበረ። ጂንሱ ልክ እንደሱ ተወዳዳሪ ቢሆንም አሁን ግን ውድድሩን አቁሞት ነበረ። ከጓደኞቹ ወሬ እየተናደደ የነበረው ባክ-ዱ በጣም ይሰክራል። በዚህም ለአሰልጣኙ ከደወለ በኋላ ከዚህ በኋላ ውድድሩን እንደማይወዳደር ነበር የተናገረው። ይህንን የተናገረው በስካር መንፈስ ነበረ። ታዲያ በቀጣይ ቀን ጠዋት ላይ ተነስቶ ወደ ልምምድ በሚሄድበት ጊዜ ፖሊሱ ጓደኛውን ነበር ያገኘው። በዚህም ለአሰልጣኙ ማታ የተናገረው ነገር ስላለ እንዲያስተካክል ነበር የነገረው። ታዲያ አሁን ነበረ ነገሮችን ሲያስታውስ የነበረው። ለሱ ብር ሳይከፍለው ከዚህ ቀደም ከሱቁ ገዝቶ የሄደው ቾይሶንግ የሚባለው ሰውዬ ሞቶ ከነ መኪናው ባህር ውስጥ እንደተገኘ ይነገራል። በዚህም ሲመረምር የነበረው ሶኪ ምናልባት የግድያ ወንጀል ይሆናል ብሎ ጠርጥሮ ነበረ። ታዲያ በቀጣይ ጊዜም ውድድር ስለነበረ እሱ ለመወዳደር የደረሰው ከዚህ ቀደም ከሚያውቀው አዲስ ከተቀላቀለው ጓደኛው ጋር ነበረ። በዚህም ለመወዳደር ተዘጋጅቶ ነበረ። ታዲያ ግን የሱ አሰልጣኝ ከሆነ ሰው ጋር እየተጨቃጨቀ ያያል። ውድድሩ ስለደረሰ ግን ወደ ውድድሩ መግባት ስለነበረበት አሰልጣኙን ሊያወራ አልቻለም ነበር። ታዲያ እሱም ውድድሩን በጀመረበት ጊዜ መጀመሪያውን ቢሸነፍም ሁለተኛውን ማሸነፍ ችሎ ነበረ። አባቱ ከቅርብ ርቀት ሆኖ እየተመለከተው ነው። ነገር ግን ሶስተኛውን እሱ ማሸነፍ ሲኖርበት ተቀናቃኝ ቡድኑ እንዳሸነፈ ነበረ ዳኛው የተናገረው። ይሄ ነገር ሁሉም ሰዎች ባይዋጥላቸውም የዳኛው ውሳኔ ስለሆነ መቀበል ነበረባቸው። ከዛ ውድድር በኋላ ዱሲክ የተባለች የድሮ የልጅነት ጓደኛ ነበረችው። ከዛ ቤት ከወጣች ጊዜ ጀምሮ እየተመላለሰ እዛ ቤት ይሄድ ነበረ። በዚህ ግን በአሁኑ አንዲት ሴት ነበር ያጋጠመችው። ልጅቷም ዮኪዮንግ ትባል ነበረ። ዮኪዮንግን ካያት በኋላ ዱሺክ መስላው ነበረ። እሷ ግን እንዳልሆነች ትናገራለች። ይሄ ትውስታ ወደ ድሮ ነበር የመለሰው። ድሮ ላይ 3 ጓደኛሞች ነበሩ። አንዷ ሴት ብትሆንም በጣም ወንድ ነበረች። ጸጉሯን ሁላ የምትቆረጠው እንደ ወንዶች ነበረ። ታዲያ ድሮ ላይ ነበረ ይሄንን የፍትጊያ ውድድር ከሷ ጋር ሲወዳደር የነበረው። ከጓደኞቹ እንዳለ የምታሸንፈው እቺ ዱሺክ የተባለች ልጅ ነበረች። ከተማ ውስጥ የነበረችው አንድ ትንሽዬ ሬስቶራንት ነበረች። እሷም ሚራን በምትባለው ሴት የምትመራ ነበረች። ታዲያ የባክ-ዱ ጓደኛ የሆነው ጂሱ ከሷ ጋር ቁጭ ብሎ በሚያወራበት ጊዜ ስትጠይቅ የነበረው ስለ ኦዱሺክ ነበረ። ታዲያ ጂንሱ የከተማው መጥፎ ጊዜን ስለሚያስታውሰው ስለሷ ማውራት እንደማይፈልግ ይናገራል። ባክ-ዱ ደግሞ በሌላ በኩል በእርግጠኝነት እዛ ቤት ውስጥ አዲስ ሴት ስለመጣች ድሮ ላይ ደግሞ ሶኪዮንግ እሷን ስለሚያውቃት እሱን ፖሊሱን ጓደኛውን ይዞ እሷ በእርግጠኝነት ኦዱሺክ እንደሆነች እየነገረው ነበረ። ታዲያ እሱም መልሶ ሲነግረው የነበረው ጭራሽ እሷ እንደማትሆን፣ ምክንያቱም ድሮ ላይ እሷ ወንዳ አይነት ስለሆነች አሁን ደግሞ እቺ የሴቶችን ልብስ የምትለብስ ሴት ስለሆነች እሷ እንደማትሆን እርግጠኛ እንደሆነ እየተናገረ ነበረ። ከተማ ውስጥ ያሉ ነዋሪዎች አንድ ላይ ምግብ ይመገቡ ነበረ። ባክ-ዱ እናቱን ሲጠይቃት የነበረው እቺ አዲስ የመጣችውን ዮኪዮንግ የምትባለው ልጅ ማንነቷን እንድትጠይቅ ነበረ። ዮኪዮንግም ስለ ማንነቷ በደንብ አትናገርም። ወደ ፖሊስ ጣቢያ ከተመለሰ በኋላ ቾይሶንግ ስለተባለው ሰውዬ አሟሟት እያጣራ ነበረ። እንዳጋጣሚ ሆኖ የሶል ከተማ ዋና የሆኑት ፖሊሶችም ይሄ ዜና ደርሷቸው ነበረ። የአስክሬን ምርመራ በደረሰባቸው ጊዜ ሲመረመር አንገቷ አካባቢ የመታነቅ ምልክት ስላለ በእርግጠኝነት በሰው እንደተገደለ አውቀው ነበረ። ታዲያ ባክ-ዱና ዮኪዮንግ በተገናኙበት ጊዜ እሷ ዱሺክ እንደሆነች ጠርጥሮ ነበረ። የጠረጠረበትም ምክንያት ከሬስሊንግ ውድድር እንደወጣ በሰማችበት ጊዜ በጣም ተናዳበት ነበረ። ታዲያ እሷ ማስቀድማ ስትናገር የነበረው እሷ ዱሺክ እንዳልሆነች፣ ነገር ግን የወሰነው ውሳኔ ልክ እንዳልሆነ በመናገር ጥላው ትሄዳለች። በቀጣይ ቀንም ወደ ልምምድ ስፍራው ነበር የሄደው እቃውን ለመሰብሰብ ነበረ። በዛ ሰዓት እዛ ላሉ አሰልጣኞች አዲስ ማናጀር እንደመጣች ዮኪዮንግ እንደሆነች እየተነገራቸው ነበረ። ይህንን ያየው ባክ-ዱ በእርግጠኝነት አሁን ዱሺክ እንደሆነች እየጠረጠረ ነው። ምክንያቱም እሷ እንደዚህ አይነት ስራዎች ላይ በጣም ጎበዝ ነበረች። በልጅነቱም ታሸንፈው ነበረ። ታዲያ ግን ከአሰልጣኞቹ አንዱ ሴት ስለሆነች ንቋት ነበረ። ያኔ አንስታ ከመሬት ነበር የጣለችው።
ታዲያ እዛ በነበረበት ጊዜ ደግሞ የሰማው የሱ አሰልጣኝ የሆነው ከዚህ ቀደም ሲጨቃጨቅ ያየው ሰውዬ እንደጠፋና እንደሞተ እንደሚጠረጠር ከሰማ በኋላ ነበረ። የባክቱ አባትም የሬስሊንግ ልብሱን ከለበሰ በኋላ ከሱ ጋር እንዲወዳደር እየጠየቀው ነበረ። ታዲያ በቀላሉ ወደ መሬት እየጣለው ይህንን ውድድር ለመልቀቅ ያመጣው ሀሳብን እንደማይደግፍ አባትየው እየተናገረ ነበረ። ወሬያቸውን ተደብቃ የሰማችው ዮክዱም በጣም በመናደድ እሱ ጋር ነበር የሄደችው። እሷም ኦዶሺክ እንደሆነች ነበር የነገረችው። ታዲያ ውሳኔው ልክ እንዳልሆነ እየነገረችው እያለ ሂዮንዎክ የተባለ ቆንጅዬ ልጅ ነበር የመጣው። እሱም ባሏ እንደሆነ ይናገር ጀመረ። ይህንን የሰማው ባክቱ እንዳገባች ሲሰማ ልቡ ይሰበራል። ታዲያ እሷን ካያት በኋላ ከወንድ ጋር ተናዶ እየተራመደ ያለ ያገኘችው ሚራን ነበረች። እሷም ስትጠይቀው የነበረው ዱሲክን እንደሚወዳት ነበረ። ከዚህ ቀደም በሰከረበት ጊዜ በተደጋጋሚ እሷን ስም ሲጠራ እንደሰማችሁ ትናገራለች። እሱ ግን ሲሰክር የሚያደርገውን ስለማያስታውስ እንደማያውቅ ነበር የነገራት። ታዲያ እሷ ዱሺክ እንደሆነች ከነገረችው በኋላ ብዙ ጊዜ ከሰው ጋር ሲያወራ ማንነቴን ይናገርብኛል ብላ በመፍራት ለማን ምን እንዳወራ ሁሌ ተጠይቀው ነበረ። ታዲያ ከፖሊሱ ጓደኛው ጋር ሲያወራም አይታ ምን እያወራ እንደሆነ ስትጠይቀው ለፖሊስ ትምህርት መግባት ስለሚፈልግ የሚጀመረው መች እንደሆነ እንደጠየቀ እየነገራት ነበረ። በመቀጠል ግን ስለሷና ስለ ባሏ ሂዮንዎክ ይጠይቃታል። ይበልጥ ጥያቄ አናዷት ነበረ። ታዲያ እሷም ከመመለስ ጭንቅላቱን መታው ነበረ። ወዲያው መልእክት ይላክላታል። የተላከላትም ከሶል ከተማ ፖሊሶች ነበረ። በዚህም የቾይ ሶንግ የአስክሬን ምርመራ እንደደረሰና የባክቱ አሰልጣኝ የሆነውም ሰውዬ አስክሬኑ እንደተገኘ ነበር የተነገራት። ታዲያ የአሰልጣኙ መሞት ብዙ ሰዎችን አደናግጦ ነበረ። አብሶ የሬስሊንግ ዋና ባለቤት በቅርቡ ከ15 ቀን በኋላ ውድድር ስላላቸው አሰልጣኝ ያስፈልጋቸው ነበረ። ታዲያ እነሱን እናሰለጥናለን የሚልም አንድ ሰው ሊያገኙ አልቻሉም ነበረ። በሌላ በኩል ሂዮንዎክ የተባለው የዱሺክ ባል ነው የተባለው ሰውዬ የመንደሩ ሴቶች ጋር በመሄድ ስለሟቹ ሰውዬ ለማጣራት እየሞከረ ነበረ። ታዲያ እነሱም ሲናገሩ የነበረው ሶንግቼዮል የሚባለው ሰውዬ የቁማር ችግር እንዳለበትና ታዲያ ያበደሩት ሰዎች ሁሌ እንደሚከታተሉት ነበረ። በዚህም ይህንን የሰማው ሂዮንዎክ ሁሉን ነገር ለዱሺክ ለመናገር ይሄዳል። በዚህም ምናልባት መጀመሪያ ላይ ሱቅ መጥቶ ገንዘብ ሳይሰጠው ለባክቱ የሄደውን ሰውዬ የገደለው ይሄ አሰልጣኙ እንደሆነ ከዛም በኋላ ራሱን አጥፍቶ እንደሆነ ነበረ እነሱ የጠረጠሩት። ታዲያ እሱም ከጓደኞቹ ጋር ሆኖ በሚያወራበት ጊዜ እዚህ የመጣበት ምክንያት የመልቀቂያ ደብዳቤ ሊያስገባ ቢሆንም ነገር ግን የአሰልጣኛቸው መጥፋት እንዳስጨነቃቸው እያወሩ ነበረ። በዚህም እሱ ከዚህ ቀደም ለውድድር ከመግባቱ በፊት ያ ሰውዬ ሲጨቃጨቅ ስላየው ይህንን ነገር ለዩኪዮንግ ነበር የነገራት። ታዲያ አሰልጣኝም እየተመለመለ በነበረበት ጊዜ የባክቱ ጓደኛ የሆነው ጂንሱ ነበር የተመረጠው። ይህንን የሰማችው ዩኪዮንግ ግን ባክቱ ቢሆን ጥሩ እንደሆነ እየተናገረች ነበረ። ታዲያ ጂንሱ ግን ለዚህ ስራ በጣም ጓግቶ ነበረ። ያኔ ዩኪዮንግ የደወለችው ለባክቱ ነበረ። እሱ በቅርቡ አሰልጣኝ እንደሚሆን ትነግሯለች። እሱ ግን እንደዚህ አይነት ነገር ላይ መግባት ስለማይፈልግ ለምን እሱ አሰልጣኝ መሆን እንዳለበት ይጠይቃታል። ታዲያ እሷም ስትናገር የነበረው ሬስሊንግን እንደማይጠላ ከአይኑ ላይ እንደሚነበብ ታዲያ እሷም እንደሚያስፈልጋት እየተናገረች ነው። ይህን ቃል በሰማበት ጊዜ እንደወደደችው ነበር ያሰበው። ከዚህ ሀሳቡ እንዲወጣ አሁንም እንደተለመደው ጭንቅላቱን ትመታዋለች። የሆኪዮንግና የሂዮንዎክ አለቃ የሆነችው ሴትም እነሱን ለማግኘት መታለች። ታዲያ ኬዙ ላይ ያላቸውን መረጃ እየጠየቀቻቸው ነበረ። እነሱ በሚያወሩበት ጊዜ ባክቱ ስላያቸውም ተከትሏቸው ወሬያቸውን እየሰማ ነበረ። ያችን ሴትዮ ባያት ጊዜ ግን ከዚህ ቀደም ያውቃት ነበረ። ነገር ግን አልጠረጠረም። ታዲያ ከሆነች ሴት ጋር ስታወራ እንዳየ ሴትዮዋም ስትቆጣት እንደነበረ የባሏ እናት እንደሆነች ነበረ ሲጠይቃት የነበረው። ይህንን የሰማችው ዱሺክም ለማዋሸት ነበር ያሰበችው። ታዲያ ማንነቷ እንዲታወቅ አልፈለገችም ነበረ። ታዲያ እሱም ሲናገር የነበረው አሰልጣኝ ሆኖ ያለችውን ሀሳብ እንደተስማማ ነበረ። ይሄ ወሬ ወዲያው ከተማውን ያጥለቀልቋል። ታዲያ የጂንሱ ደጋፊ እንዲሁም የባክቱ ደጋፊ የሆኑት ግማሽ ለግማሽ ተከፋፍለው ነበረ። እናቶቻቸው ሁላ ተኮራርፈው ነበረ። ታዲያ በዚህም ሁለቱ ወንዶች በውድድር ለማሸነፍ ነበር ያሰቡት። ያሸነፈ ሰው አሰልጣኝ ይሆን ነበረ። ሁሉም ሰው ለዛ ውድድር ጓግቶ ነበረ። መጀመሪያ ላይ ሲያሸንፍ የነበረው ጂንሱ ነው። በሁለተኛው ደግሞ ባክቱ ያሸንፋል። ሶስተኛው ውድድር ከመደረጉ በፊት ግን የመጡት ፖሊሶች ነበሩ። ባክቱን ለቃለ መጠይቅ ነበር የፈለጉት። ታዲያ ቾይሶን ከመሞቱ በፊት መጀመሪያ እሱ ጋር ሱቅ እንደመጣና መጨረሻ ላይ ያገኘው ሰው እሱ ስለሆነ ለመጠየቅ ነበር የመጡት። ታዲያ ዛ ቃለ መጠይቅ ተደርጎለት ምንም እንደማያውቅ ተናግሮ በሚወጣበት ጊዜ ከዚህ ቀደም እነ ዱሺክን ልታገኝ የመጣችውን ሴትዮ ነበር ያያት። ልክ እንዳያትም ትውስታ ይመለስለታል። ዱሺክ ልጅ በነበረችበት ጊዜ ፖሊስ መሆን ትፈልግ ነበረ። ታዲያ እንደ ፖሊስ ራዕይ አድርጋ የምታያትና እሷን መሆን ፈልጋለሁ የምትላት ሴትዮ ያቺ እንደሆነች ደርሶበት ነበረ። በዚህም በእርግጠኝነት ፖሊስ እንደሆነች ያውቅባታል። እሷንም ሄዶ ሲያፋጥጣት ታምንለታለች ፖሊስ እንደሆነች። ከሂዮንዎክ ጋር ያላት ትዳርም ጋብቻም ውሸት እንደሆነ ታዲያ እዚህ
ፍቅረኛሞች መስለው ገዳዩን ለማግኘት እንደመጡ ነበር የተናገረችው። ታዲያ ግን በሷ ተናዶባት ነበረ። በቀጣይ ጊዜ ወደ ሬስሊንጉ እንደሚመለስ በሚናገርበት ሰዓት አባቱና አሰልጣኙ ቢናደዱም ጓደኛው ጂንሱ ግን ደስተኛ አልነበረም። ታዲያ የከተማው ሰዎችም ዱሺክ ስለተባለችው ልጅ ታዲያ እስካሁን የት እንዳለች እንደማይታወቅ ስለሷ እያወሩ ሂዮን ዎክ ሰምቶ ነበር። የከተማው ሰዎች አንድ ላይ እንዳለ ምግብ በሚመገቡበትም ጊዜ ወደዛ ምግብ ቤት ለመግባት ባክዱ ፈርቶ ነበር። ምክንያቱም ከዚህ ቀደም ከነሱ ገንዘብ ተበድሯል። ዋና የሬስቶራንቱ ባለቤት ግን ተቆጥታ ወደ ውስጥ ታስገባዋለች። በዚህ የተነሳ ለሱ አሰልጣኝ ከ2.5 ሚሊዮን ዎን በላይ ባክዱ እንዳበደረው ነበረ ዮኪዮንግ የሰማችሁ። በዚህም ትናደድበታለች። እሱ ቁማርተኛ እንደሆነ እያወቀ ለምን ገንዘብ እንዳበደረው እየጠየቀችው ነበረ። ታዲያ እሷም ለማጣራት እየሞከረች ነው። ሳንግቺዮል ወይም አሰልጣኙ እንደሞተ ከተነገረ በኋላ ከተማ ውስጥ ያሉ ሰዎች እንዳለ ፈርተው ነበረ። ስታጣራ የነበረው ለመጨረሻ ጊዜ በዳኛው አማካኝነት ባክዱ የተሸነፈበትን ቀን እያጣራች ነበረ። ታዲያ እዛ ላይ ያሸነፈውንም ሰውዬ ለማግኘት ትሄዳለች። ልጁም ጥያቄ በሚደረግለት ጊዜ አሰልጣኙ ያኔ በጆሮ ሲያንሾካሹክና ሲመክረው የነበረው ውድድሩን እንዲሸነፍ ካልሆነ ለህይወቱ በጣም እንደሰጋ ሲነግረው እንደነበረ እሱን ሳያግን ውድድሩን እንዳሸነፈ እየተናገረ ነበረ። በሌላ በኩል ፖሊሱ የባክዱ ጓደኛም አንዲትን ውሻ ከጠፋችበት አግኝቶ ነበረ። ውሻዋ ስኖቦል ትባላለች። እዛች ውሻ ላይ ግን ያልተለመደ ባህሪ አይቶባት ነበረ። በሌላ በኩል ሚራንና የዱሺክ ባል ነው ተብሎ ወደዚህ ሀገር የመጣው ሂዮኪዮንግ የተባለው ፖሊስ ቁጭ ብለው በሚያወሩበት ጊዜ ሚራን ስትናገር የነበረው ዱሺክ ማለት የባክዱ የመጀመሪያ ፍቅረኛው እንደሆነች ነበረ። ታዲያ ባክዱም ከሷ ጋር በነበረበት ጊዜ ለሷ ሲል ወደ ፍትጊያ ጨዋታ ሊመለስ እንደሆነ ነበር የነገራት። በዚህም እንደሚወዳት ነበር የተረዳችው። ሂዮን ዎክ ቤት በመጣበትም ጊዜ ሁለቱ ሲያወሩ የነበረው ይበልጥ ስለዛ ቀን ስለነበረው ጌም ማጣራት እንዳለባቸውና ገዳዮቹን ለማግኘት ምን ማድረግ እንዳለባቸው እየተመካከሩ ነበረ። በሌላ በኩል ከተማ ውስጥ ደግሞ ከሴት ጋር ስለታየ ባክዱ ፍቅረኛ ይዟል ተብሎ እየተወራበት ነበረ። ጂንሱም አሁን አሰልጣኝ ስለሆነ ሁሉንም ካሰለጠነ በኋላ ሁሉም የእናቱ ሬስቶራንት መተው ምግብ መመገብ እንደሚችሉ፣ ነገር ግን ባክዱ መጀመሪያ 100 ቁጭ ብድግ መስራት እንዳለበት ነበር የነገረው። ይህንን ነገር የምትሰማው ዱሺክም ለምን ጓደኛው ጂንሱ እንደዚህ እንደሚጠላው እየጠየቀችው ነበረ። ባክዱ ግን ምንም አይመስለውም ነበር። ታዲያ ሃን የሚባል ከዚህ ቀደም ተወዳዳሪ የነበረ ሰውዬ አሁን ዩቲዩበር ሆኖ ነበረ። ቪዲዮ እየቀረጸ አፕሎድ ያደርጋል። መጨረሻ ጊዜ ባክዱ የተወዳደረበት ውድድር ላይም ቪዲዮ ቀርጾ አፕሎድ ስላደረገ ተመልካቾቹ ስለ ባክዱ እየተጨነቁ እንደሆነ ይነግሯል። ይሄ ሀሳብ እንደመጣለት ወዲያው ያንን ቪዲዮ ይዞ በመሄድ የሰጣት ለዱሺክ ነበረ። ምናልባት ለምርመራዋ ከረዳት ብሎ ነበረ። ታዲያ በቀጣይ ቀንም ጂንሱ ውድድር እንደሚወዳደሩ ለሰልጣኞቹ እየተናገረ ነው። ታዲያ ባክዱና እጅግ በጣም ጠንካራ የሆነ ተወዳዳሪ አንድ ላይ እንደሚጋጠሙ ይነገራል። ወዲያው ግን ጂንሱ ሀሳቡን ከቀየረ በኋላ ባክዱ ዝግጁ ስላልሆነ እሱ እንደማይወዳደር ነበር የነገረው። እሺ ብሎ ነበር የተቀበለው። ይህንን የሰማችው ዱሺክ ግን በጣም ትናደዳለች። መናገር ያለበትን መናገር እንዳለበት እያስጠነቀቀችው ነበረ። ለሰዎች ስሜት ሳይጨነቅ የራሱን ስሜት እንዲናገር ነበር ያስጠነቀቀችው። ነገር ግን ተስፋ ያልቀረጠችው ዱሺክ ጂንሱ ጋር በመሄድ ባክዱን ከሻምፒዮንሺፕ ማባረር ልክ እንዳልሆነ እሱ መወዳደር እንደሚችል ልታሳምነው ችላ ነበረ። እሷ እንደዛ ከተናገረችው በኋላ ጂንሱን ባገኘበት ጊዜ ውድድሩ መወዳደር እንደሚፈልግ ነበር የተናገረው። ጂንሱ ደግሞ እሷ ስላሳመነችው ከውድድሩ እንዳላባረረው ሊናገር ስለመጣ ሁለቱም ሊግባቡ ችለው ነበረ። ሂዮን ዎክም ከመረመረ በኋላ ኦኪዮንግ ማለት ዱሺክ እንደሆነች እንደደረሰበት እየነገራት ነበረ። እሷም ታምንለታለች። ታዲያ ያኔ አባቷ ተጠርጥሮበት ስለነበረው ወንጀል ትናገር ጀመረ። አባትየው ቾዮንግ የሚባል ሰልጣኝ እንደነበረው፣ ታዲያ ያ ልጅ በሞተበት ጊዜ እሱ እንደገደለው ሲወራ እንደነበረ፣ አባትየው ጎበዝ አሰልጣኝም እንደነበረ፣ ታዲያ አባትየው እንዳልገደለ ከታወቀ በኋላ እራሱ የከተማው ሰዎች እንዳለ ሲያወሩባቸው እንደነበር፣ እሷንም ከከተማው እንድትወጣ የመከራት አባቷ እንደሆነ እሷም ስትናገር የነበረው ያኔ አባቷ ገሏል የተባለው ልጅ የሞተበት ምክንያትና አሁን ደግሞ ከነመኪናው ውሃ ውስጥ ሰምጦ የተገኘው ቾይሶንግ የተባለው ሰውዬ የሞተበት መንገድ አንድ አይነት ስለሆነ ገዳዩ አንድ አይነት እንደሆነ በመጠርጠር እዚህ ድረስ የመጣችው እውነቱን ለማውጣት እንደሆነ ትናገራለች። ሂዮን ዎክም የተጠራጠራት ሚራን የምትባለውን የሬስቶራንት ባለቤት እንደሆነ፣ ታዲያ እሷ ሁል ጊዜ ስለ ዱሺክ ስለሷ ድሮ ስሟ ስታወራ እንደነበረ ይነግራታል።
ታዲያ በቅርቡ የሻምፒዮንሺፕ ውድድር ስላለው ለቤተሰቦቹ ያንን ውድድር እንዳያዩ ከተሸነፈ እንዳያፍሩበት እንደፈራ እየተናገረ ነበረ። እሱም ወደ ልምምድ ቦታው በሚሄድበት ጊዜ ሁሉም ሰዎች ሄደው ነበረ። የቀረችው ኦኪዮንግ ብቻ ነበረች። ታዲያ እሷም እንዳረፈደ በመረዳት በመኪና ይዛው ወደ ውድድሩ ቦታ ነበር የሄደችው። እሱ ደግሞ በሚመጣበት ጊዜ መንገድ ላይ ብዙ ምግብ ተመግቦ ስለነበረ ኪሎ ጨምሮ ነበረ። ይህንን ያየው ጂንሱ በጣም ይናደዳል። ስፖርት እንዲሰራ እያደረገው ነበረ። ኦኪዮንግ ግን አዝሎ እንኳን እርምጃ እንዲያደርግ ተነግሮት ነበር። ምሽት ላይም ሁሉም አንድ ላይ ቁጭ ብለው በሚመገቡበት ጊዜ ከፖሊሶች አለቃ ስልክ ይደወልላታል። የነገረቻትም አንቺዮ ከመሞቱ በፊት በጣም ብዙ ስልክ ከህዝብ ስልክ እንደተደወለለት ነበር የነገረቻት። ታዲያ እሱም ሊያወራት መጥቶ ነበረ። በዚህም በልጅነታቸው ለማሸነፍ ባለው ስሜት አሁንም ውድድሩ እንዲያሸንፍ ነበር የነገረችው። በቀጣይ ቀን ግን ብዙ ምግብ ስለተመገቡ በምግብ መመረዝ ቡድኑ እንዳለ ታመው ነበረ። ያልታመመው ባክዱ ብቻ ነበረ። በዚህም እሱ መወዳደር ነበረበት። እሷም ከሩቅ ሆና እየተመለከተችው ነበረ። ስልክም ይደወልላታል። የፖሊሶቹ አለቃ ነበር የደወለችው። በዚህም የነገረቻት ሚራን የምትባለው ልጅ የእሷ አባት ገሎታል ተብሎ የሚጠረጠረው የቾዮንግ ልጅ እንደሆነች ነበር የነገረቻት። ታዲያ ውድድር በሚደረግበት ጊዜ ባክዱ እንደምን ብሎ ማሸነፍ ችሎ ነበረ። በዚህም ማሸነፉን እየገለጸ ያለ ከተመልካቾች መሃል ሲፈልግ የነበረው ዩኪዮንግን ወይም ዱሺክን ነበረ። ታዲያ እሷ አልነበረችም። ውድድሩን አንድ ባንድ እያሸነፈ ነው። የመጨረሻ አንድ ብቻ ነበር የቀረው። ታዲያ በሌላ በኩል ሚራንን ለማግኘት ፖሊሶቹ እየሞከሩ ነበረ። እሷም ለምርመራ ብላ ወደ ከተማው እንደተመለሰች የሰማው ባክዱ የመጨረሻ ውድድሩ ላይ ተሸንፎ ነበረ። ዱሺክም የሄደችው ሚራንን ለማግኘት ነው። በዚህም እሷ ስትነግራት የነበረው አባቷ ቹልዮንግን እንዳልገደለ ስለሱና አሁን ስለሞቱት ሰዎች የምታውቀው መረጃ እንዳለ እንድትነግራት እያሳወቀቻት ነበረ። በዚህም እሷ መናገር አልፈለገችም። ነገር ግን በልጅነታቸው ሁሉም አንድ ላይ ይጫወቱ ነበረ። እሷም ከቹልዮንግ ጋር ትኖር ነበረ። ከውድድሩ በኋላ ሁሉም ወደ ከተማ ተመልሰው የጂንሱ እናት ያላት ሬስቶራንት ውስጥ እየተመገቡ ነበረ። ታዲያ እዛም ቁጭ ብለው ሁሉም ዛሬ የሰራው ስራ እንዲሁም የማሸነፍ ስልቱ በጣም ጎበዝ በጣም ቆንጆ ስለሆነ ባክዱን እያደናነቁት ነበረ። እሱ ግን በዛ ሰዓት ሲያስብ የነበረው ለዱሺክ ብዙ መልእክት ልኮላት አልመለሰችለትም ነበረ። ታዲያ ከዛ ከወጣ በኋላ የተከተለው ጂንሱ ነበረ። ከልጅነቱ ጀምሮ እሱ ሲያሸነፍ ሲቀናበት እንደነበረ ዛሬም ጥሩ ውድድር እንዳደረገ ይነግሯል። በዛ ሰዓት መጠጥ ከጠጣ በኋላ የሄደው ዱሺክ ቤት ነበረ። ታዲያ ዩኪዮንግ ብሎ ሁሉም ሰው ማንነቷን እንዳያውቅ መጥራት ቢኖርበትም በትክክለኛ ስሟ ዱሺክ እያለ ነበር ሲጠራት የነበረው። ታዲያ ስለሰከረም ምን እያደረገ እንደሆነ ትጠይቋለች። እሱም ውድድሩን ስላላየች እንደተቀየማ እየነገራት ነበረ። ባታይም ግን ስላሸነፈ እንኳን ደስ አለ እያለችው ነበረ። እሷም አንድ ቀን ሻምፒዮንሺፕ እንደሚሆንና አሁንም ጠንክሮ እንዲወዳደር እየጠየቀችው ነበረ። በዚህ መሃል ግን እሷን እያያት ነው። ታዲያ ተው እያለችው አልሰማትም ነበረ። ይቀርባትና ይስማታል። በዚህም በንዴት ጭንቅላቱን መታው ነበረ። በቀጣይ ቀን እናቱ ነበረች ከእንቅልፉ የቀሰቀሰችው። ታዲያ እንደተለመደው ሲሰክር የሚያደርገውን ነገር ስለማያውቅ ምንም አያስታውስም ነበረ። ነገር ግን ጭንቅላቱ ላይ ለምን እንደበለዘ ግራ ገብቶት ነበረ። እሷ እንደመታችው አላስታወሰም። በሌላ በኩል እሷ ደግሞ አብሯት ያለው የስራ ባልደረባ ሂዮኖክ የባክዱን ስም ሲያነሳ ልቧ ይደነግጥ ጀመረ። ትላንት ስለተፈጠረው ነገር እያስታወሰች ነበረ። ሁለቱ በሚገናኙበት ጊዜ ስለ ትላንት ምን እንደሚያስታውስ ትጠይቋለች። እሱ ግን ሲሰክር ምንም አያስታውስም ነበረ። እሱን እንኳን ባያስታውስ ምናልባት የእሱ አሰልጣኝ የሞተበትም ቀን አግኝቶች ስለነበረ ያን ቀን እንዲያስታውስ እየጠየቀችው ነበረ። እሱ ግን ጭራሽ አያስታውስም። ትውስታን ያመጣል ተብሎ የታሰቡ መጠጦችን እንዳለ እየጠጣ ነበረ። ታዲያ ሰውነቱ እንዳለ አልቦት ነበረ። እሷም ላቡን እየጠረገችለት እያለ ነበረ እንደ ሳማት ያስታወሰው። በማፈርም እየሮጠ ጥሏት ይሄዳል። ታዲያ ሚራን የተባለችው ልጅም ጥቁር ሻንጣ ይዛ ነበረ። ይህንን ያየው ሂዮኖክ እየተከታተላት ነበረ። ገበያ ውስጥ ግን ትጠፋበታለች። በሌላ በኩል ባክዱ መንገድ ላይ ቆሞ ብቻውን እያወራ ነበረ። ፖሊስ ጓደኛውም እያየው ነው። ታዲያ ያንን መኪና ባየበት ጊዜ የሆነ ቀን ሰክሮ በነበረበት ሰዓት አሰልጣኙን ያየበትን ቀን ያስታውሳል። ከአሰልጣኙ ጋር አብራ የነበረችው ሚራን ነበረች። ይህንን እንዳስታወሰ እየሮጠ ሄዶ የነገራት ለዱሺክ ነበረ። ቾይሶንግ ከተባለው ሰውዬ ጋር አንድ ላይ መኪና ውስጥ ነበረች። ይሄንን እንዳስታወሰ ወዲያው ሄዶ የነገራት ለዱሺክ ነበረ። ያኔ ሚራን ትመጣለች። እሷም የድሮን ትናገር ጀመረ። ቾይሶንግን እንዳገኘችው ከሱ ጋርም መኪና ውስጥ እንደነበሩ፣ ይሄም የሆነበት ምክንያት ወደ ሬስቶራንቷ መጥቶ ድሮ ላይ ቾያንግ የተባለው ልጅ የሞተበት ምክንያት ላይ እሱ እጁ እንዳለበት ሲናገር እንደሆነ እያሳወቀች ነበር። እሱም ከከተማ መውጣት እንዳለባት፣ ምክንያቱም ቾሊዮንግን የገደለው ሰውዬ እስካሁን ድረስ ስላለ ወደ ከተማ ይዟት ሊሄድ እንደነበረ፣ በዛ መሃል ግን የሰከረውን ባክዱን እንዳገኙት፣ ያኔ ወዲያው ለቾይሶንግ ስልክ ተደውሎለት ከተጨቃጨቀ በኋላ እሷን አውርዷት ጥሏት እንደሄደ ትናገራለች።
ታዲያ ግን በቀጣይ ቀን ሞቶ እንደተገኘ እየተናገረች ነበረ። በዚህም ከመሄዷ በፊት ቾይሶንግ የሰጣትን አድራሻ እንዲሁም ቾይሶንግ ከመሞቱ በፊት ብዙ ገንዘብ እንደተሰጠውና ወንጀለኞች ስማቸው ያለበትን መጽሐፍ ራሱ እንደሰጣት በመናገር ያንን ሰጥታ የቾይሊዮንግን ገዳይ እንዲያገኙላት በመጠየቅ ጥላ ትወጣለች። ታዲያ ግን ከተማ ውስጥ ሌላ ወሬ ይነሳል። ይሄም ባክዱና ዮኪዮንግ ግንኙነት እንደጀመሩ ነበረ። እሷ ደግሞ ያገባች ሴት እንደሆነች ስለሚታወቅ ካገባች ሴት ጋር ግንኙነት ስለጀመረ እሷን ባለጌ እንደሆነች እየተወራባት ነበረ። ታዲያ የዚህ ከተማ ግዳጃቸውን ጨርሰው ነበረ። ዩኪዮንግም ወደ ከተማ መመለስ ነበረበት። እሷ ግን ወደ ሶል ከተማ ሂጂ ስትባል እምቢ ትላለች። ገዳዩን ካላገኘች ከዚህ እንደማትሄድ እየተናገረች ነበረ። በዚህም አለቃዋ 10 ቀን ነበር የሰጠቻት። እያወሩ እያለ ግን ከተማ ውስጥ ታዲያ የከተማው ሰዎች እንዳለ ወሬውን እያጣጣፉት ነበረ። ነገር ግን የባክቱ አባት እንዳይሰሙ እየተነጋገሩ ነበረ። በዚህም ግን ይሄ ወሬ የደረሰው ጂንሱ ጋር ነበረ። መጀመሪያ ላይ አላመነውም። ነገር ግን ዮኪዮንግ ባክቱን ለማግኘት ስትመጣ አብረው ሲሳሳቁ ባየበት ጊዜ ይናደድና ቀጥታ እሱ ጋር ከሄደ በኋላ ከሰው ሚስት ጋር ግንኙነት እንደጀመረ አስጠንቅቆት ነበረ። ይሄንን ወሬ ያልሰማው ባክቱ ግን ምንም አልመሰለውም ነበር። ታዲያ ባክዱ መንገድ ላይ ሲራመድ እንዳለ ሰዎች እንዳለ በጥላቻ አመለካከት ይመለከቱት ነበረ። በሌላ በኩል ደግሞ እሷን ለማገዝ ተመልሶ የመጣውን ሂዮን ውክን ሲመለከቱት የነበረው በማዘን ነበረ። ይሄ ነገር ግራ አጋብቷቸዋል። ታዲያ እሷን በመቀጠል ሚራንን ለማግኘት ነበር የሄደችው። ሚራንም ከዚህ ቀደም ቾይሶንግ ሲደወልለት የነበረው ስልክ በህዝብ ስልክ ተጠቅመው እንደሆነ በመናገር እሱ የሰጣት አድራሻ ጋር ሄዳ እንድታጣራ ነገር ግን እንድትጠነቀቅ የሚፈልግ ነገር ግን መጠንቀቅ ያለባት ሌላኛው ነገር ከቦክቱ ጋር ግንኙነት እንደጀመረች ከተማ ውስጥ እየተወራባት እንደሆነ ትነግራታለች። ታዲያ በመቀጠልም እሷ የሄደችው የሰጠቻት አድራሻ ጋር ነበረ። አድራሻው ጋርም ብትሄድ የተከራዩን ማንነት ማግኘት አልቻለችም። ምክንያቱም ገንዘብ በካሽ ስለሚከፍል የእሱ ምንም አይነት መረጃ እንደሌላቸው ይናገራሉ። በሌላ በኩል ባክዱ ደግሞ ውድድር በሚያደርግበት ጊዜ በተደጋጋሚ ስለሷ እያሰበ ስለሆነ ማተኮር ከብዶት ነበረ። እሷ በመጣችበት ጊዜ ከተማው ስለሚወራው ወሬ ይነግራታል። እሷም ጓደኛሞች እንደሆኑ እንዲናገር ነበር ያሳወቀችው። ከጓደኝነት በላይ ግንኙነት እንዲኖራቸው የሚፈልገው ባክዱ በጣም ተናዶ መንገድ ላይ እየተራመደ እያለ እናቱ እየጎተተች ትወስዷለች። ሁሉም ሰው ፊት እያዋረደችው ነበረ። እሱ ግን ስልችት ነው ያለው። ከዚህ ቀደም ዱሺክን ከከተማው እንዳባረሯት ይሄ ሁሉ የሆነው ደግሞ በእነሱ ወሬ አማካኝነት እንደሆነ ውሸት ማሰራጨት እንዲያቆሙ በጩኸት ይናገራል። በመቀጠልም በንዴት የሄደው እሷ ጋር ነበረ። በዚህም እየጮኸ ስሜቱን ነበረ ሲነግራት የነበረው። ድሮ ላይ ጥላው እንደሄደች አሁንም ጥላው እንድትሄድ እንደማይፈቅድ ይነግራታል። እንደሚወዳትም ከተናገረ በኋላ መልስ ከመመለሷ በፊት ግን አሁን ዝግጁ ስላልሆነ ምንም እንዳትነግረው ነበር የነገራት። ታዲያ እሷም ቁጭ ብላ ከዩኪዮንግ ጋር ስለ ወንጀሉ ለማጣራት እየሞከሩ እያለ ስታስብ የነበረው ስለ ባክዱ ነበረ። በዚህ የተነሳ ጉንጫውን ላይ የቀላ ነበረ። ታዲያ ከሶል ፖሊሶችም ከተደወለ በኋላ ቾይሶንግ የደወላቸውን ስልኮች ማግኘት እንደሚችሉ ነበር የነገራት። ይሄ ጥሩ ዜና ነበረ። በሌላ በኩል የቦክቱ ጓደኞች ደግሞ ስለሚወራበት ወሬ ለማጣራት እየሞከሩ ነው። ቦክቱም እሷ ጋር ከሄደ በኋላ የወንጀል ምርመራ ቡድኑን መቀላቀል እንደሚፈልግ ይነግራታል። ታዲያ ስለሚወራው ወሬም ጓደኞቹ እየጠየቁት ነበረ። እሱም በጩኸት ሲናገር የነበረው ዱሺክን ብቻ እንደሚወዳት ነበረ። ታዲያ ዩኪዮንግ ዱሺክ እንደሆነች ሰዎቹ ስለማያውቁ ዝም ነበር ያሉት። እሷና እሱ በተገናኙበት ጊዜ ምርመራው ላይ መሳተፍ ስለፈለገ እንዲሳተፍ ነበር የጠየቀችው። እሱም ደስ ይለዋል። ነገር ግን በዚህ ያልተስማማው ዩኪዮንግ ነበረ። የመጠጥ ውድድር እንዲወዳደሩ እሱ ካሸነፈ እንደሚቀላቀል ይነግረዋል። ነገር ግን ሁለቱም ወንዶች ጠጥተው እዛው ነበር የወደቁት። ስኖቦል የተባለችው ውሻ በተደጋጋሚ እየጠፋች ነበረ። በመጨረሻ ያገኛትም ፖሊሱ ሲዮኪ ሲናገር የነበረው ውሻዋ ላይ ካሜራ መግጠም እንዳለባቸውና ማን እንደሚፈታት ማወቅ እንዳለባቸው ነበረ። ታዲያ ሶኪም ባክዱና ዱሺክ አንድ ላይ ከቤት ሲወጡ ነበር ያየው። በዚህም ተጠራጥሮ የደወለው ለጓደኛው ጂንሱ ነበረ። ጂንሱ ግን አላመነም ነበረ። አመሻሽ ላይ ደግሞ ሁለቱ አንዱ ላይ ወደ ሬስቶራንት ሲገቡ ያያቸዋል። አሁንም ሳውኪ የተናገረው ለጂንሱ ነው። ምናልባት ጂንሱ የጠረጠረው የልጅነት ጓደኛቸው ዱሺክ እሷ ትሆናለች ብሎ ነበረ። በዚህም ለማጣራት እነሱ ወዳሉበት ቦታ ነበር የገቡት። ታዲያ እዛው ሲያፋጥጣቸው በሶኪ ንግግር የተናደደችው ዱሺክም እዛው እሷ ትክክለኛ ዱሺክ እንደሆነች ትናገራለች። እሱንም ልትመታው ታሯሩጣው ጀመረ። ሌላ ደግሞ ሚራን ራሱ የልጅነት ጓደኛቸው እንደሆኑ አውቀረ። በመጨረሻም ቡድኑ አንድ ላይ ይሰባሰባል። ታዲያ ሁሉም አንድ ላይ ሆነው ስለ ሟቾቹ ገዳይ ለማጣራት እየሞከሩ ነበረ። ምክንያቱም ዱሺክ ስትናገር የነበረው ያን አባቷ ገላል ተብሎ የተወነጀለበት እንዲሁም የሚራን አባት የገደለውን ሰውዬ በዛው ለማግኘት እንደሆነ ትናገራለች። ያኔ ሶኪ ሲናገር የነበረው ውሻው የሆነ ቀን ላይ በጣም እየጮኸች እንዳስቸገረችው ባህር ዳርቻው አካባቢ የሞታ አስክሬን አግኝታለች ብሎ ቢጠረጥርም ያገኘችው ስልክ ብቻ እንደሆነ እየተናገረ ነበረ። ሌሊት ላይ ውሻዋ ስለምትጮህ ምናልባት ገዳዩን ታውቀው ይሆናል ብሎ እንደጠረጠረ እየተናገረ ነው።
ያገኘውንም ስልክ ለምርመራ እንዲሰጡት ነበረ ለነ ሂዮን ዎክ የሰጣቸው። ታዲያ ያቺ ውሻን ሊፈታት የሆነ ሰውዬ ሌሊት ላይ መጥቶ ነበረ። ነገር ግን የውሻው ባለቤት እጅ ከፍንጅ ነበር የያዘችው፣ ሮጦም ያመልጣል። በዚህም ሴትዮዋ ታዲያ ያቺ ሴትዮ ለሶኪ ስትነግረው የነበረው ሰውየው ተደባዳቢ እንደሚመስል ይሄ የሬስሊንግ ተወዳዳሪዎችን እንደሚመስልና ግዙፍ እንደሆነ እየተናገረች ነው። ስለዛ ሰውዬ እየዞሩ ቢጠይቁም አንድም ሰው መረጃ ሊነግራቸው አልቻለም። አብሶ የከተማው በጣም አዛውንት የተባለው ፒልዶ የተባለው ሰውዬ ቾይሶንግ የሞተ ቀን የት እንደነበረ ቢጠየቅም የት እንደነበረ መናገር አልፈለገም ነበር። ቢጠራጠሩም እሱን ወንጀለኛ ነው ወዲያው ያለ መረጃ ማለት አልፈለጉም ነበር። ታዲያ አሁን ወንጀለኛውን ለማግኘት አንድ ነገር ለማድረግ ያስባሉ። ሚራን ከዚህ ቀደም የሞተው የቺዮንግ ልጅ እንደሆነች ለከተማው ሰው እንዳለ ልትናገር እንደሆነ ነበር ያሳወቀችው። ይሄ ነገር እሷ ላይ ትልቅ አደጋ ቢያመጣባትም ምንም ማድረግ አይችሉም ነበር። ታዲያ ጂንሱ ከቅርብ ርቀት እንዲንከባከባት ነበር ትዕዛዝ የተሰጠው። ይሄ ወሬ ከተሰማ በኋላ የከተማው ሰው እንዳለ ይደናገጥ ጀመረ። ታዲያ በዚህም የጂንሱ እናትና የቦክቱ እናት ቁጭ ብለው እያወሩ ነበር። ከ20 ዓመት በፊት የሚራንን አባት ለመጨረሻ ጊዜ ያየው የከተማው አዛውንት ፒልዶ የሚባለው ሰውዬ እንደሆነ እያወሩ ነበር። ይህንን መረጃ ጂንሱ ልክ እንደሰማ ሄዶ ለዱሺክ ነበር የነገራት። ይባስ ብሎም ያቺ ስኖቦል የተባለችው ውሻ አካባቢ ፒልዱ በተደጋጋሚ እንደሚታይ ይነገራል። ነገር ግን አሁንም ያለ መረጃ ሰውየው ሊከሱት አልፈለገም። ታዲያ ፒልዱ ደግሞ ለማግኘት የሄደው የባክዱን አባት ነበረ። ሁለቱ ቁጭ ብለው እያወሩ ነው። በዚህም አቶ ፒልዱ ሲናገሩ የነበረው ያኔ ቾልዮንግ የተባለው የሚራን አባት ወደ ዱሲክ ቤት ሲሄድ እንዳየው፣ ነገር ግን ያኔ ስላላስቆመው የጥፋተኝነት ስሜት እንደሚሰማው እየተናገረ ነው። ይህንን ነገር ደግሞ ባክዱ ለመስማት እየሞከረ ነበረ። በሌላ በኩል ደግሞ ሚራን ጋር መኖር የነበረበት ጂንሱ ትንሽ እሷ ጋር ከቆየ በኋላ ወጥቶ ነበረ። ያን ቀን አመሻሽ ኪዮንግ ሙን የሚባል ሰውዬ ይመጣል። እሱም አንቋት ቾይሶንግ የተባለው ሰውዬ ከነመኪናው ውሃ ውስጥ ሰምጦ የተገኘው ሰውዬ ስልኩ እሷ ጋር እንደነበረ ስልኩን እንድታመጣ ነበረ ሲጠይቃት የነበረው። እሷም በዚህ አጋጣሚ የአባቷ ገዳይ እንደሆነ ትጠይቋለች። ታዲያ ይሄ ሰውዬ ሲናገር የነበረው አባቷን ለመጨረሻ ጊዜ ተራራ ላይ እንዳገኘው፣ በዚህም መሸነፍ እንዳለበት ለውድድሩ ሲያስገድዱት እሱን ቢ በማለቱ የተነሳ ከንዴቱ የተነሳ ደብድቦ እንደገደለው፣ በመቀጠል ደግሞ ቾይሶንግ እሱን ለማግኘት በመጣበት ጊዜ እሱ ስለሰራው ወንጀል መረጃ እንዳለው በተረዳበት ሰዓት እሱንም እንደገደለው ነበር የተናገረው። ታዲያ እንደ አጋጣሚ ሆኖ ግን ሁለቱ የሚያወሩት ነገር የቾይሶንግ ስልክ ላይ ተቀርጾ እንደነበረ፣ ያንን ስልክ የሚፈልገው ወንጀሉ እንዳይታወቅበት እንደሆነ ለሚራን እየነገራት ነው። ታዲያ ያኔ ቾይሶንግን በገደለበት ጊዜ ስኖቦል የተባለችው ውሻ እንዳየችው፣ እሷ ምስክር ስለሆነች ሁሌ ሌሊት ላይ እንደሚፈታት፣ ያንን የሚያደርገው ደግሞ ውሻ ከዚህ ቀደም ስላየች ያ ስልክ የት እንዳለ ለማግኘት እንድትረዳው ብሎ ሌሊት እንደሚያፋልግ ከውሻ ጋር እየተናገረ ነው። አሁን ግን ያ ስልክ ፖሊሶች እጅ ነው ያለው። ታዲያ በሌላ በኩል ዱሺክ ቁጭ ብላ ከጓደኞቿ ጋር የተነሳችውን ፎቶ እያየች ነበረ። በዛ ጊዜ ያንን ፎቶ ያነሳቸው ደግሞ ኪያንግ ሞን የተባለው ሰውዬ ነበረ። ታዲያ ለመጨረሻ ጊዜ ከሚራን አባት ጋር እሱን አይታው ነበረ። ምናልባት እሱ ገዳይ ይሆናል ብላ ትጠረጥራለች። እንዳስታወሰችም እየሮጠች ሄደችው ሚራን ጋር ነበረ። ታዲያ ሰውየውን ግን ሊያገኙት አልቻሉም ነበረ። ፖሊሶችም ተፈላጊ እንደሆነ ስለ ኪያንግ ሞን መግለጫ አውጥተው ነበር። ታዲያ የከተማው ሰዎች እንዳለ ዩኪዮንግ ዱሺክ እንደሆነች አውቀው ነበረ። ምክንያቱም ሽልማት ለማግኘት ለምርመራው ወደ ሶል ከተማ ሄዳ ስሟን ተናግራ ነበረ። ታዲያ ያን ቀንም ወደ እሷ ቤት የሄደው ቦክቱ ነበረ። እሷን እንዳገኛትም ወደ ሶል ከተማ እንድትሄድ ለሱ ብላ ህልሟን እንድታቋርጥ እንደማይፈልግ፣ እንደፈለገችው በጣም ጎበዝ ፖሊስ መሆን እንደምትችል እየነገራት ነው። ነገር ግን የሻምፒዮንሺፕ ውድድር በሚኖረው ጊዜ መታ እንድታየው ይጠይቃታል። ታዲያ በተባለው መሰረትም ወደ ሶል ከተማ ትሄዳለች። እሱ ውድድር በሚኖረው ጊዜ ልታየው ብትፈልግም ኪያንግ ሞን የተባለው ወንጀለኛ ያለበት ቦታ ስለተገኘ እሱን ለማግኘት ሲሄዱ ቦክቱ ጋር መሄድ አልቻለችም ነበር። እሷ ብቻ ሳትሆን የከተማው ነዋሪዎች ራሱ በነበረው የትራፊክ መጨናነቅ ወደ ቦታው ሄደው ሊደግፉት ስላልቻሉ በሬዲዮ ነበረ ሲሰሙ የነበረው። በዚህም ከዚህ ቀደም በዳኛው አማካኝነት ካሸነፈው ሰውዬ ጋር ነበር መጋጠም የነበረበት። አንደኛውና ሁለተኛው ላይ በማሸነፍ ሶስተኛው ላይም ጂንሱ በመከረው አማካኝነት በፍጥነት ወደ መሬት ልጁን በመጣል ውድድሩን ሊያሸንፍ ችሎ ነበረ። የከተማው ሰዎች እንዳለ ደስ ብሏቸው ነበረ። እሱም ለመጨረሻ በማሸነፉ ንግግር በሚያደርግበት ጊዜ ቃል እንደገባው ስለ ዱሲክ ነበረ ሲናገር የነበረው። ነገር ግን እሷ መታ ስላላየችው ተናዶ ነበረ። ሂዮን ውክም ወደ ከተማው ከተመለሰ በኋላ ለነ ሚራን ሲነግራቸው የነበረው ካንግ ሙን እጅ ከፍንጅ እንደተያዘ ነበረ። የተናደደባት ባክዱም ምናልባት ትኖራለች ብሎ እሷ ወደምትኖርበት ቤት ነበረ ሄደው። እዛም ከንፈሯ አካባቢ ቆስላ ቁጭ ብላ እየጠበቀችው ነበረ።
እሷም ካንግሞን ለማግኘት በምትሞክርበት ጊዜ ተመታ እንደደማች እየነገረችው ነበረ። ውድድሩ ላይ ስላለመምጣቷ ሳይሆን በዛ ሰዓት ሲያስብ የነበረው ስለ ቁስሏ ነበረ። እንደምትወደው ሲጠይቃትም በመጨረሻ እንደምትወደው ትነግረዋለች። ሁለቱም ወደ ጓደኞቻቸው ነበር የተቀላቀሉት። ታዲያ እሷ ከንፈር ላይ ያለው ደም ባክዱ ከንፈር ላይም ነበረ። ይህንን ያየው ሶኪ ሁለቱ እንደተሳሳሙ አውቆባቸው ነበረ። በዚህም አንድ ላይ እንደሆኑ ይጠይቃቸዋል። መናገር ግን አልፈለጉም። ጓደኛሞች ግን አንድ ላይ ሆነው ወደ ባህር ዳርቻው ለመዝናናት ይሄዳሉ። በዚህም በጣም ጥሩ ጊዜ አሳልፈው ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።